ቴዲ አቤት። ዛሬ እንግዲህ እችን ቃል ነው የምንማረው። እች ቃል በቼም በእርግጠኝነት አዲስ ናት ብዬ አላስብም። አይ አይደለችም። እንዴት ነው የምናነባት? but yes but ብለን እናነባታለን። the word but። ስለዚህ ምንድነው እስከዛሬ የምታውቀው ትርጉሟ የዚች ቃል ምንድን ነበረ? ግን ሌላ ትርጉም አላት? አይ እርግጠኛ ነህ? አዎ የላትም። ኦኬ ስለዚህ እስከዛሬ አንተ የምታውቃት ግን በሚለው ትርጉሟ ብቻ ነው። ዛሬ ግን ሌላ ትርጉምም ስላላት እሱንም ጨምረን እንመለከታለን። ስለዚህ እስኪ ትርጉሟን ከማየታችን በፊት እነዚህ ሁለት አረፍተ ነገሮች ግልጽ ስለሚያደርጉልን እነዚህን ሁለት አረፍተ ነገሮች እናንብባቸው። መጀመሪያው አረፍተ ነገር ምን ይላል? she likes tea but hates coffee. she likes tea but hates coffee. and then the second sentence ደግሞ ምን ይላል? everyone but John understood the lesson. everyone but John understood the lesson. ሁለቱም አረፍተ ነገሮች እዚህ ጋር ያሉት በት የምትለዋን ቃል ሁለቱም በተመሳሳይ መንገድ ነው የጠቀሟት ያሉት። ሁለቱም ላይ ግን የሚል ትርጉም ነው የምናገኘው? አይ አይመስለኝም። ምን አይነት ትርጉም ነው ታዲያ የምናገኘው? የመጀመሪያው ግን ይመስለኛል። ሁለተኛው ግን ብዙም ግልጽ አልሆነልኝም። ይመስላል። እሺ እስኪ የመጀመሪያው ምን ማለት ነው? ትርጉሙን ስንፈታው ሻይ ትወዳለች ቡና ግን ትጠላለች። ኦኬ ሻይ ትወዳለች ቡና ግን ትጠላለች። ሁለተኛው ላይ ሁለት ተቃራኒ ሀሳቦች እያነጻጸርን ያለ ነው በዚህ ሰዓት? አይመስለኝም። ስለዚህ ምን እያለን ነው? እኔ እንጃ እንደዚህ ትንሽ ይከብዳል። ኦኬ ምን እያልን ነው? everyone but John understood the lesson ማለት ከጆን በስተቀር ሁሉም ትምህርቱን ተረድተውታል። ስለዚህ አየህ አሁን በዚህ ጊዜ ምን የምትል ቃል ነው የተጠቀምኩት? ከጆን በስተቀር። በስተቀር የምትለዋን በየትኛው ቃል ነው ያገኘናት? the word but። ስለዚህ የመጀመሪያው ላይ እውነት ነው ግን የሚለውን ትርጉም እናገኝባታለን። በሁለተኛው አረፍተ ነገር ላይ ግን በስተቀር የሚል ትርጉም ነው እያገኘን ያለ ነው ማለት ነው። ስለዚህ the word but እስከዛሬ እንደምናውቃት ግን የምትል ትርጉም ብቻ ሳይሆን ያለቻት the word but በስተቀር መሆን ትችላለች፣ ግን መሆን ትችላለች። ቀጣይ በምናያቸው አረፍተ ነገሮች ላይ የትኛው ትርጉም ነው ያላት የሚለውን በደንብ እያጠራን እንሄዳለን። ብዙ ጊዜ በእርግጥ እውነት ነው ማለት ይሄንን አረፍተ ነገር አይነት በጣም ዴይ ቱ ዴይ በምንለው እንግሊዘኛ በተለይ እንደ ጀማሪ እንግሊዘኛ ተናጋሪ ላንጠቀመው እንችላለን። ግን አድቫንስድ የሆኑ ተናጋሪዎች ወይም ደግሞ ኔቲቭ ስፒከሮች በደንብ ይጠቀሙታል። እኛ ምን ማድረግ ነው ያለብን? አንደርስታንድ ማድረግ ነው ያለብን። ምክንያቱም ራሳችንን እያሻሻለን መሄድ ካለብን ሁሉንም አጠቃቀሞች ብናቅ የተሻለ ስለሚሆን ማለት ነው። ሁለተኛዎቹን እስኪ ሁለት አረፍተ ነገሮች እንመልከትና የትኛው ላይ እንደ ግን ተጠቅመነዋል፣ የትኛው ላይ ደግሞ እንደ በስተቀር ተጠቅመነዋል የሚለውን እየለየን እንሂድ። ምን እያልን ነው? the word but አንደኛ however ከሚለው የማነጻጸሪያ ቃል ጋር ልናመሳስለው እንችላለን። በሁለተኛነት የምናገኘው የበት ትርጉም ደግሞ በስተቀር የሚለው except ከሚለው ቃል ጋር ተመሳሳይ የሆነ ትርጉም አለው ማለት ነው። ሁለተኛዎቹን እስኪ አረፍተ ነገሮች እንመልከት። የመጀመሪያው ምን ይላል? she seems to be very good but I don't like her. she seems to be very good but I don't like her. ስለዚህ ይሄ ኢንቱዊሽን የምንለው ነገር ሊሆን ይችላል። alright ሁለተኛው ላይ ደግሞ የምናገኘው ሴንቴንስ ምንድነው? all but 3 students passed the exam. all but 3 students passed the exam. ስለዚህ ምን እያለን ነው አሁን በሁለቱ አረፍተ ነገሮች ላይ? የመጀመሪያው ላይ እሷ ጥሩ ትመስላለች ግን እኔ አልወዳትም። ሁለተኛውስ? ሁሉም ተማሪዎች ወድቀው ሶስቱ አለፉ። ብዙም ሴንስ የለውም ግን ወይም ከሁሉም በስተቀር ሶስቱ አለፉ። ኖ ማለት የመጀመሪያው ላይ ያለውን ነው እንደ ፖዚቲቭ ሀሳብ የምንወስደው ወይም የመጀመሪያው ላይ ያለውና ግሱ ናቸው የሚመሳሰሉት። ስለዚህ all but 3 students passed the exam ካልን all የሚለውንና passed የሚለውን እናገናኘዋለን ማለት ነው። ስለዚህ ምን እያልን ነው? ከሶስት ተማሪዎች በስተቀር ሁሉም አልፈዋል እያልን ነው ማለት ነው። so all but 3 students passed the exam. all passed the exam but 3 students failed እያልን ነው ማለት ነው። ስለዚህ ብንለጥጠው ግን ለሚለው ሐሳብ ቀረብ ያለ አረፍተ ነገር ልናገኝ እንችላለን። ለምሳሌ all students passed but 3 failed ማለት እንችላለን። ግን ሁለቱን ስናቀላቅል ምን እናገኛለን? all but 3 students passed the exam. ከሶስቱ በስተቀር ሌሎቹ አልፈዋል እያልን ነው ማለት ነው። በጣም ጥሩ። በቀጣዮቹ አረፍተ ነገሮች ላይ I think የበለጠ ግልጽ እየሆነልን ይመጣል ብዬ አስባለሁ። እሺ ቀጣዮቹን አረፍተ ነገሮች ደግሞ እንመልከታቸው። he loves football but he is not very good at it. he loves football but he is not very good at it. everyone but her was invited to the meeting. everyone but her was invited to the meeting. ምን እያልን ነው? ኳስ ይወዳል ግን ጥሩ ተጫዋች አይደለም። ያሳዝናል። ኳስ ይወዳል ግን ጥሩ ተጫዋች አይደለም ወይም ጥሩ አይደለም እያልን ነው ማለት ነው። ሁለተኛውስ?
ከእሷ በስተቀር ሁሉም ለስብሰባው ተጋብዘው ነበር። ናይስ ናይስ። አሁን እያገኘው ነው ብዬ አስባለሁ። ስለዚህ ምን እያልን ነው? ከእሷ በስተቀር ሌሎቹ ሁሉም ለስብሰባው ተጋብዘው ነበረ እያልን ነው ማለት ነው። ስለዚህ እሷ ብቻ ናት ያልተጋበዘችው እንጂ ሌሎቹ ተጋብዘዋል እያልን ነው። ስለዚህ በሁለተኛው አረፍተ ነገር ላይ የምናገኘው ሀሳብ ምንድን ነው? ኤክሰፕት፣ ከእሷ በስተቀር። በመጀመሪያው አረፍተ ነገር ላይ ያገኘነው ግን ምንድን ነው? ግን የሚለውን ሀሳብ ነው ያገኘነው ማለት ነው። ኦልራይት፣ በጣም አሪፍ። አሁን በእርግጠኝነት እንደገባህ መተማመን እችላለሁ። ተመልካቾቻችንም በእርግጠኝነት እየገባችሁ እንደሆነ እና እየሞከራችኋቸው እንደሆነ ተስፋ አደርጋለሁኝ። እናንተን እየጠቀማችሁ ከሆነ ሰብስክራይብ ማድረግ፣ ላይክ ማድረግ፣ ሼር ማድረግ እና ጥያቄዎቻችሁን ኮሜንት ላይ ማስቀመጥ እንዳትረሱ። የጠቀማችሁ ነገር ካለም ኮሜንት ላይ ማስቀመጥ ትችላላችሁ። እንቀጥል። ስለዚህ አሁን የጥያቄ ሰዓት ነው። እናንተ የፈለጋችሁትን አረፍተ ነገር ኮሜንት ሴክሽን ላይ ምሳሌ ማስቀመጥ ትችላላችሁ። በተለይ ኤክሰፕት በሚለው ትርጉማ ወይም በስተቀር በሚለው ትርጉማ ለምትለው ቃል ያላችሁን የትኛውንም አረፍተ ነገር ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ፣ እዚህ ጋር እንዳያችኋቸው ማለት ነው። እስኪ እኛ ግን እዚሁ የእሱን ምሳሌዎች እናስቀምጣችኋለን ኮሜንት ሴክሽን ላይ፣ እናንተ ጨምሩባቸው እዛ ላይ። ኦኬ፣ እንቀጥል። እስኪ ያዘጋጃቸውን ከኤክሰፕት ከሚለው ትርጉሟ ጋር የሚስማሙ የበት አረፍተ ነገሮችን እስኪ ንገረኝ። Everyone but my sister joined the trip. Okay. All but one student completed the assignment on time. እሺ፣ በጣም ጥሩ። None but the teacher understood the difficult question. Okay, that's actually really, really wonderful. And I hope you understood the lesson. በደንብ እንደተረዳችሁት እንድናውቅ ኮመንት ሴክሽን ላይ የፈለጋችሁትን አረፍተ ነገር ጽፋችሁ ማስቀመጥ እንዳትረሱ። በተጨማሪም ግን በአራቱም የእንግሊዝኛ ክህሎት ራሳችሁን ማሳደግ ማሻሻል ከፈለጋችሁ በስልክ ቁጥራችን መደወልና መጠየቅ ትችላላችሁ። እናንተን ለማስተናገድ ሁልጊዜ ዝግጁ ነኝ። በሌላ ትምህርት ደግሞ በቀጣይ እንገናኛለን። እስከዛው ድረስ ሰላም ሁኑልኝ።